ውድ ተመልካቾቻችን የደጃል አወላለድ በምስጢራዊና በልዕለ ተፈጥሯዊ ክስተቶች የተከበበ መሆኑን ታውቃላችሁ? ወላጆቹ ማን ናቸው? የሰው ልጅ ናቸው ወይስ ከጂን ዓለም የመጡ ፍጥረቶች ናቸው? በዛሬው ቪዲዮ ስለ ደጃል ምናልባትም ከዚህ ቀደም ሰምታችኋቸው የማታውቋቸውን እንግዳ እውነቶች እንነግራችኋለን። ቪዲዮውን ላይክ ማድረጋችሁንና ጠቃሚ ሐሳባችሁን በኮሜንት ሳጥን ውስጥ ማጋራታችሁን እንዳትረሱ። አሰላሙ አለይኩም ውድ ጓደኞቼ፣ ከፍርዱ ቀን በፊት በጣም መጥፎ ቀውስና ረብሻ በዓለም ላይ ይከሰታል። ይህም በሰው ልጆች ልብ ውስጥ ለዘመናት የማይጠፋን ጥልቅ አሻራን ጥሎ የሚያልፍ ይሆናል። የነብዩ ባልደረባዎች ስለዚህ ፊትና ሲሰሙ በፍርሃት አልቅሰው በአላህ መጠለልን አሹ። ውድ ወንድምና እህቶቼ፣ ተወዳጁ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደጃል በምድር ላይ ሳይታይ በፊት ቂያማ አይቆምም ብለዋል። ሐዲሳቸውም ስለ ደጃል አመጣጥና ስለ አካል ገጽታው በዝርዝር አስቀምጠዋል። ደጃል በቁመቱ አጭር፣ በመልኩም ጥፉ ነው። አንድ አይኑ እውር ነው። ሁለቱም እግሮቹ ቆልማማ ናቸው። ሰውነቱም በወፍራም ፀጉሮች የተሸፈኑ ናቸው። ፀጉሩም ከርዳዳና የተጠቀለለ፣ ቆዳውም ቀላ ያለ ወይም ጠይም ይሆናል ብለዋል። አፍንጫውም እንደ በቀቀን መንቆር የተቆለመመ ነው። ዋናው ምልክት የሆነው ካፊር የሚለው ቃልም በአረበኛ ግንባሩ ላይ ይጻፋል። አማኝ ሙስሊም የሆነ ሁሉ ሊያነበው ይችላል። የተማሩም ይሁኑ ያልተማሩ ግንባሩ ላይ ያለውን ካፊር የሚል ጽሑፍ አማኝ እስከሆኑ ድረስ ማንበብ ይችላሉ። ነገር ግን ካዲያኖችና በላሾቹ በፍጹም ሊያነቡት አይችሉም። ደጃል በምድር ላይ ሲታይ ራሱን የሚያሳየው ቅን፣ ሃይማኖተኛ፣ ሰላም ወዳድ ሰው አስመስሎ ነው። ዓላማውም የሕዝቡን እምነት ማግኘት ነው። ነገር ግን ሐቁ በልቡ ጨካኝ ከሃዲ መሆኑ ነው። ሕዝቡንም በውሸትና በተንኮል መንገድ ያስታል። መጀመሪያ በአላህ የተላኩ ነቢይ ነኝ ይላል። ነገር ግን የተከታዮቹ ቁጥር እየጨመረ ሲመጣ እውነተኛ ማንነቱን ይገልጻል። ራሱን አምላክ ነኝ ሲልም ይፋ ያደርጋል። በትልቅ አውሬ ላይ ተቀምጦ በዓለም ላይ ይጓዛል። በሐዲስ መሰረት በዚህ አውሬ ጆሮዎች መሃል ያለው ርቀት 120 ጫማ ገደማ ይደርሳል። ይህም የአውሬውን አስፈሪና ለየት ያለ ተፈጥሮ ያለው መሆኑን ይጠቁማል። ጓደኞቼ፣ ደጃል በእጅጉ ትልቅ ኃይልና ሀብት ይይዛል። አብዛኛዎቹ ወንዞች፣ ምንጮችና የውሃ ማከማቻዎችንም በምድር ላይ ያሉትን ይቆጣጠራል። ያለ እርሱ ፍቃድ ማንም ሰውም ውሃ መጠጣት አይችልም። ሰዎችን ለማታለልም ለተራው ሕዝብ ተአምር የሚመስሉ ገድሎችን ይፈጽማል። ሰማዩን ያዘዋል፣ ዝናብ ይጥላል። መሬቱን ሲያዘውም ወዲያውኑ ሰብሎችንና እጽዋቶችን መሬት ታመርታለች። ተክሎች፣ አትክልቶች፣ ፍራፍሬዎችና ሁሉንም አይነት ሰብሎች መሬት ታመርታለች። ከዛም ደጃል ራሱን እኔ አምላክ ነኝ ሲል ያውጃል። አምላክነቱን የተቀበሉትን ትልቅ ሀብት ይሰጣቸዋል። የእርሱን የሐሰት አዋጅ የተቃወሙትን በጭካኔ ይገድላቸዋል። ደጃል ከመብረቅ በፈጠነ ፍጥነት ነው የሚንቀሳቀሰው። ከአንዱ የዓለም ጥግ ወደ ሌላው የዓለም ጥግ በቅጽበት ነው የሚጓዘው። ከሃዲያኖች ሁሉና አይሁዳውያኖች ይከተሉታል። ነገር ግን እውነተኛ አማኝ ሙስሊም ያውቀዋል። አምላክ ነው ብሎም በፍጹም አይቀበለውም። ልክ ደጃል በፊትናው በዓለም ላይ መዓትን ሲያመጣና ምድርን ሲያንቀጠቅጥ ወደ መካና መዲና ይሄዳል። ነገር ግን በአላህ ፍቃድ ወደ እነዛ ሁለት ቅዱስ ከተማዎች ውስጥ እንዲገባ አይፈቀደለትም። ከውጭ ቆሞ ጎላ ባለ ድምፅ ይጮኻል። የእርሱን አስፈሪ ድምፅ ሲሰሙ በመካና በመዲና ውስጥ ያሉ ከሃዲያኖች በፍርሃት ሸሽተው በመሄድ የእርሱ ተከታዮች ይሆናሉ። ደጃል በምድር ላይ በጠቅላላው ለ40 ቀናቶች ያህል ብቻ ይቆያል። በዚህ ጊዜ ውስጥ አታላይ ተግባሮቹን ይገፋባቸዋል። ከዚህ በኋላ ግን አላህ ኢማም መህዲ ዓለይሂ ሰላምንና ነቢዩ ኢሳ ዓለይሂ ሰላምን ይልካቸዋል። እነርሱም አንድ ላይ ሆነው ከደጃል ጋር ይዋጋሉ። በዛ ጊዜ የሙስሊም ሰራዊት በአንጻራዊነት ትንሽና የተዳከሙ ሲሆኑ፣ የደጃል ኃይሎች ደግሞ በደንብ የተደራጁና በጣም ኃያል ናቸው። ሆኖም ሙስሊሞች በጠንካራ እምነትና በአላህ እርዳታ ላይ በመመካት ላይ ሆነው ይዋጋሉ። ትልቅ ጦርነት ይነሳል። የደጃል ሰራዊትም ትልቅ ሽንፈት ይገጥመዋል። ነቢዩ ኢሳን ሲያያቸውም ደጃል ይደነግጣል። ከዛም ለሕይወቱ በመፍራት ወደ ፍልስጤም ይሸሻል። በሐዲስ መሰረት ነቢዩ ኢሳ ዓለይሂ ሰላም ሉድ ተብሎ የሚጠራ ስፍራ ድረስ ይከታተሉታል።
በአላህም ፍቃድ በእርዛ ይገድሉታል። በዚህም ዓለም በመጨረሻ ከደጃል አስፈሪ ፈተና ነፃ ትሆናለች። ይህም ደጃል ማን ነው ወደሚለው ጥያቄያችን ይመራናል። ስለ ወላጆቹስ ምን የሚታወቅ ነገር አለ? የደጃልን አወላለድ የተመለከቱ በርካታ ሐዲሶች አሉ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ሙስሊሞች ከመካ ወደ መዲና ሲሰደዱ በመዲና ውስጥ የምትኖር አንዲት አይሁድ ሴት አንድ ልጅ ወልዳ ነበረ። የሚያስገርመው ልጁ አንድ አይኑን ታውሮ ነው የተወለደው። ያልተለመደና ወጣ ያለ ባህሪም ነበረው። በልጅነቱ ጊዜ ከሌሎች ልጆች ጋር ይጫወት ነበረ። ነገር ግን በጊዜ ሂደት ያልተለመደ ስብዕና በላዩ ላይ ይታይ ጀመረ። ውሎ አድሮም ነብይ ነኝ ማለት ጀመረ። እናቱ ይህንን እንዳወቀች በቀጥታ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሄዳ ነገረቻቸው። አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዚህን ልጅ ጉዳይ ለመመርመር ከባልደረቦቻቸው ጋር ሆነው ሄዱ። ልጁ ኢብን ሰያድ ነበረ። ንግግሩና ባህሪው በርካታ ጥርጣሬዎችን አስነስቶ ኖሯል። ነቢዩ ወደ ቤቱ እንደተቃረቡ መንገድ ላይ ኢብን ሰያድን ከአንሳሪ ልጆች ጋር ሲጫወት አዩት። በዛ ጊዜ ዕድሜው ወጣት ነበረ፣ ጎልማሳ አልነበረም። አንድ ቀን የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኋላው ቀስ ብለው ቀረቡትና ቀስ አድርገው ጀርባውን በመንካት እኔ የአላህ መልእክተኛ መሆኔን ትመሰክራለህ ሲሉ ጠየቁት። ኢብን ሰያድም አዎን በማለት መለሰላቸው። የአላህ መልእክተኛ መሆኑትን እመሰክራለሁ፣ ግን እኔም መልእክተኛ መሆኔን ይመሰክራሉ ሲል ጠየቃቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጥያቄው መልስ አልሰጡትም። ይልቁንም በአላህና በመልእክተኞቹ ሁሉ አምናለሁ አሉት። ከዛም አሁን ምን ይታያል በማለት ጠየቁት። ኢብን ሰያድም እንዲህ ሲል መለሰላቸው። በባህሩ ላይ ዙፋን ይታየኛል አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እርሱ የሰይጣን ተንኮል ነው አሉት። ከዛም ኢብን ሰያድ ጨመረና አንዳንድ እውነቶችና አንዳንድ ውሸቶች ይመጡልኛል አለ። ይህንን ሲሰሙ ነቢዩ ሰለላሁ ዐለይሂ ወሰለም እንግዳውስ ያንተ ጉዳይ ግልጽ አይደለም አሉት። ላንተ የደበቀኩት የሚስጥር ቃል አለኝ አላቸው። ነቢዩም ይህ ቃል ምንድነው ንገረኝ አሉት። ኢብን ሰያድም አዱካን ጭሱ የሚል ነው ሲል መለሰላቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ የማታስፈልግና አሳፋሪ ነህ አሉት። በዛው ቅጽበት ዑመር ረዲየላሁ ዐንሁ እንዲህ አላቸው፣ ኦ የአላህ መልእክተኛ ጭንቅላቱን አሁኑን እንድሰይፈው ፍቃድ ይስጡኝ አላቸው። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተወው፣ ደጃል ከሆነ አንተ ልትገድለው አትችልም፣ ደጃል ካልሆነ ደግሞ እርሱን መግደል አስፈላጊ አይደለም አሉት። በመዲና የሚኖሩ በርካታ ሰዎች ሰይጣን ወደ ኢብን ሰያድ ጋር በመሄድ ከዙፋን ጋር የተዛመዱ በርካታ ነገሮችን እንደነገረው ያምናሉ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ስለ እርሱ የመጨረሻ ውሳኔን ሰጥተው አያውቁም። በእርግጠኝነት ያረጋግጠላቸው ይህንን የተመለከተ ምንም አይነት ራእይ የወረደላቸው ባለመሆኑ በባልደረቦቹ መሃል ያለው አስተያየት እንኳ በዚህ ጉዳይ ላይ የተለያየ ነው። አንዳንዶቹ ደጃል እርሱ ነው ብለው ሲያምኑ፣ ሌሎች ደግሞ በዚህ አይስማሙ። አቡ ሰዒድ አልሁድሪ ረዲየላሁ ዐንሁ ኢብን ሰያድ በአንድ ወቅት ደጃልን አውቀዋለሁ ማለቱን ተናግረዋል። ወላጆቹንም ጭምር አውቀዋለሁ ብሏል። ደጃልን መሆን ትፈልጋለህ ብዬ ጠየቅኩት ይላሉ። በዚህም ጊዜ የሰጠኝ ምላሽ አላህ ደጃል ካደረገኝ ያንን ዕጣ ፈንታዬን እቀበለዋለሁ የሚል ነበረ ይላሉ። ነገር ግን በርካታ ምሁሮች ኢብን ሰያድ ደጃል አለመሆኑን ተናግረዋል። በኋላ ኢስላምን የተቀበለ በመሆኑና በሙስሊሞች መሃል የኖረ በመሆኑ ሌላ ንድፈ ሐሳብ እንደሚያስቀምጠው ደጃል በነቢዩ ሱለይማን ዘመን ከጅንና ከሰው ተቀላቅሎ የተፈጠረ እንደሆነ ይናገራል። እርሱ ከተወለደ በኋላ ወላጆቹ እንደተገደሉና እርሱም በአንድ ሩቅ ደሴት ውስጥ እንደታሰረ ይናገራሉ። እስከ ዛሬዋ ቀን ድረስም በዛ ደሴት ውስጥ ነው ያለው ተብሎ ይታመናል። ሰይጣኖችም የዓለምን ዜና እየያዙለት ይመጣሉ። ኢማም ዘርካሽ ደጃል በአደም ዓለይሂ ሰላም ጊዜ ያለ ወላጆች አላህ ነው የፈጠረው ይላሉ። ስናጠቃልል ደጃል በፍርዱ ቀን መቃረቢያ ጊዜ ካለበት ይመጣል። አካላዊና ውስጣዊ ባህሪዎቹ በሐዲስ ላይ በዝርዝር ተገልጸዋል። ነገር ግን መነሻውንና አሁን ያለበትን አድራሻውን የሚያውቀው አላህ ብቻ ነው። ለአላህ ዱዓ እናደርጋለን። በተወዳጁ ነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምልጃ ከደጃል ፈተና እንዲጠብቀንና እምነታችንን እንዲያጠናክርልን እንጸልያለን።